አሁን ባለንበት ዘመን ሀገራት በየዓመቱ ከፍተኛ በጀት በሚያዝለት በመከላከያው ዘር በሚታጠቋቸው መሳሪያዎችና በሚያሰልፏቸው ወታደሮች ታግዘው ወታደራዊ አቋማቸውን ከፍ እያደረጉ ትነኩኝና ዋ የሚል መልእክታቸውን ያስተላልፋሉ። እናም በዛሬው ቪዲዮ ዓለምን ማጥፋት ከሚችል የጦር መሳሪያ አንስቶ አሁን ባለንበት ዘመን ያሉ እጅግ አደገኛ የተራቀቁና እንዲህም አይነት መሳሪያ ያለ እስክትሉ የሚያስገርሟቸውን ሀገራት የታጠቋቸው የጦር መሳሪያዎች አስመለክታችኋለሁ። አብራችሁን ቆዩ። Duran 9 UPD ቪዲዮውን የምንጀምረው ዱራን 9 UPD በተሰኘው አስገራሚ የጦር መሳሪያ ነው። ተርሚኔተር በሚለው ፊልም ላይ ያለውን የጦር መሳሪያ የታጠቀ ሮቦትን የሚመስለው ይህ መሳሪያ አጠቃላይ ስራውን በሪሞት መቆጣጠር እንዲቻል ተደርጎ የተሰራ ነው። በአጠቃላይ 10 ቶን የሚመዝን ሲሆን 4 ጸረ ታንክ ሚሳኤሎችን፣ 30 ሚሜ ሽጉጥና ማሽን ጋን የተገጠመለት አስገራሚ መሳሪያ ነው። አሁን ላይ በበርካታ ሀገራት ለጦር አውድማ ተመራጭ የሆነው ይህ መሳሪያ የተሰጠውን ግዳጅ በሚታዘዝበት ሪሞት አማካኝነት የሚፈጽም ሲሆን ግዳዮቹንም ያለምንም ርህራሄ የሚያጠፋና እሱም ደግሞ አደጋ በሚደርስበት ወቅት በውስጡ ምንም አይነት ሰው አለመኖሩ ተመራጭ ያደርገዋል። በሀገረ ጀርመን እንደሚመረት የሚነገርለት ይህ በሪሞት የሚታዘዝ ተንቀሳቃሽ መሳሪያ በጦር አውድማ ውጊያ ላይ ከሚያደርገው ተሳትፎ በተጨማሪ እግረኛ ወታደሮች ይዘዋቸው የሚንቀሳቀሷቸው መሳሪያዎች፣ ምግቦችና ሌሎች ሎጂስቲኮችን ጭኖ ወደሚፈለገው ቦታ በማድረስ ወታደሮቹን በከፍተኛ ደረጃ ይረዳል። በተለይም ደግሞ እጅግ ከባባድ የሆኑና በሰው ጉልበት ለማንቀሳቀስ የሚከብዱ እስከ 600 ኪሎ ግራም የሚደርሱ ዕቃዎችን በቀላሉ የሚሸከመው ይህ መሳሪያ በአንድ ድንጋይ 9 ወፍ እንድንል ያስገድደናል። ይህ የጦር መሳሪያ ከላይ ከገለጽናቸው አስገራሚ ነገሮች በተጨማሪ ወደ ታዘዘው ቦታ ከደረሰ በኋላ በተገጠሙለት 14 ባለ 70 ሚሜ ሮኬቶች ስኬታማ የሚባል ግዳጅን ይፈጽማል። Cluster Munition በዓለማችን የጦርነት ታሪክ ከታዩ የአየር ላይ ቦምቦች መሃል ክላስተር ቦምብ እስካሁን በአደገኛነቱ ተወዳዳሪ ያልተገኘለት ለመመከት አስቸጋሪና አጥፊ የሚባል የቦምብ አይነት ነው። አንድ ሲቢዩ የሚባለው የዚህ ቦምብ አይነት በውስጡ 650 የቤዝቦል መጠን ያላቸው ቦምቦችን የሚይዝ ሲሆን ከጦር አውሮፕላን ላይ እንደተለቀቀ ወዲያውኑ በመከፈት በውስጡ ያሉትን ቦምቦች እንዲበተኑ ያደርግና እነዛ ቦምቦችም ኢላማ የተደረገውን አካባቢ በሰከንዶች ውስጥ ወደ አመድነት ይቀይሩታል። አንድ 450 ኪሎ ግራም የሚመዝን የሲቢዩ ቦምብ በውስጡ 432 ጸረ ታንክ እንዲሁም 132 ጸረ ሰው ቦምቦችን እንዲይዝ ተደርጎ የሚዘጋጅ ሲሆን ወደ መሬት ከወደቁ በኋላም እስከ 40 ቀን የመቆየት አቅም አላቸው። ታዲያ ይህ እጅግ አደገኛ የሆነ የጦር መሳሪያ በዓለማችን በሚገኙ 108 ሀገራት ላይ የሰው ዘርን የሚያጠፋ መሳሪያ ነው ተብሎ ጥቅም ላይ እንዳይውል የታገደ ቢሆንም አንዳንድ ሀገራት ግን አሁንም እየተጠቀሙበት ይገኛል። AK-630 M2 ይህ ጦርነት ጥርሷን የነቀለችበት ነው በሚባልላት ሩሲያ የተመረተ መሳሪያ በ5 ኪሎ ሜትር ርቀት ውስጥ የሚገኝ ማንኛውም ግዳይ ዱቄት ለማድረግ ሰከንዶች ብቻ ይበቁታል። የዓለማችን ፈጣኑ ተኳሽ እንደሆነ የሚነገርለት ይህ መሳሪያ በውሃ አካላት ላይ ጥይቶችን የሚተኩስበትን ፍጥነት ስንመለከት የተለኮሰ ችቦ እየነደደ እንጂ ጥይት እየተኮሰ ነው ለማለት አያስደፍርም። 167 ባለ 165 ሚሜ ጥይቶችን በአንድ ሰከንድ የሚተኩሰው ይህ መሳሪያ ግዳዮቹን መተንፈሻ ሳይሰጥ በደቂቃ ውስጥ ከ1000 በላይ ጥይቶችን ተኩሶ የመሳሪያው ዩዜን ቦልትነቱን ያስመሰክራል። Profense M134 Minigun በሀገር አሜሪካ እንደተሰራ የሚነገርለት የማሽን ገን መሳሪያ በዓለማችን ከሚገኙ ማሽን ገኖች መሃል ብቸኛው ያለ ሰው በሪሞት እየታዘዘ የሚሰራ ማሽን ገን እንደሆነ ይነገርለታል። ከዚህ በተጨማሪም የተለያዩ ሀገራት ካላቸው ማሽን ገኖች መሃል በርካታ ጥይቶችን በፍጥነት በመተኮስም ስሙ ከፊት የሚቀመጠው ይህ መሳሪያ በአጠቃላይ 6000 ጥይቶችን በአንድ ደቂቃ ውስጥ በማዝነብ አደገኛ የሆነ ጥቃትን ይሰነዝራል። Bastion P ሩሲያ ሰራሽ የሆነውና ከባህር ዳርቻዎች ላይ የሚተኮሰው ይህ ሚሳኤል ከሱ ጋር ተመሳሳይ ከሆኑ ሚሳኤሎች መሃል እጅግ ፈጣንና ኢላማውን በትክክል የመምታት አቅሙ ከፍተኛ እንደሆነ ይነገርለታል። 5 ደቂቃ ባልሞላ ጊዜ ውስጥ ግዳዩን ፈልጎ ካገኘ በኋላ ሚሳኤሉን በመተኮስ አመድ የሚያደርገው ይህ መሳሪያ በባህር ዳርቻ እስከ 600 ኪሎ ሜትር ርቀት የሚገኙ አካባቢዎችን በማዳረስ በጦር አውድማዎች ላይ ከፍተኛ የሆነ ግልጋሎትን ይሰጣል። ሀገር አሜሪካ አጠቃላይ ባህር ዳርቻዎቿን 30 በሚጠጉ ጸረ ሚሳኤሎች ከባስተምፒ የምታስጠብቅ ሲሆን ይህም የመሳሪያውን አደገኝነትና ተመራጭነት የሚያረጋግጥ ነገር ነው። 8 ሜትር የሚረዝምና 3 ቶን የሚመዝን ሚሳኤል የሚሸከመው ይህ መሳሪያ እስከ 350 ኪሎ ሜትር ድረስ ተምዘግዝጎ ግዳይ በመጣል ብቃቱን አስመስክሯል። ከዚህ በተጨማሪም ሚሳኤሉ የሚጓዝበት ፍጥነት 3200 ኪሎ ሜትር በሰዓት መሆኑ ደግሞ ጸረ ሚሳኤል መሳሪያዎችና የአየር መቃወሚያዎች ይህን መሳሪያ እይታ ውስጥ ለማስገባትና ለማውደም አስቸጋሪ እንዲሆንባቸው አድርጓል። C400
ይህ መሳሪያ ሀገራት አየር ላይ የሚቃጡባቸውን ጥቃቶች ለመመከት ከታጠቋቸው የአየር መቃወሚያ ሚሳኤሎች መሃል በአደገኝነቱ ስሙ ከፊት የሚቀመጥ መሳሪያ ነው። ባለስቲክ ሚሳኤልን ጨምሮ አየር ላይ የሚንቀሳቀሱ መሳሪያዎችን በፍጥነት ወደ አመድነት የሚቀይረው ይህ መሳሪያ አየር ላይ ግዛቱ መሪ መሆኑ አያጠራጥርም። በንጽጽር ለማስረዳት ያክል በዓለማችን ፈጣኑ ሮኬት ዚርኮን 3 ኪሎ ሜትሮችን በአንድ ሰከንድ እየከነፈ አየር ላይ ደግሞ ለ4 ሰዓታት የመቆየት አቅም እንዳለው ቢነገርም ነገር ግን C400 ይህ ፍጥነት ፈተና አይሆንበትም። በአንድ ሰከንድ ውስጥ 5 ኪሎ ሜትር የሚምዘገዘገው C400 ዚርኮንንም ቢሆን በአስገራሚ ብቃት ድባቅ መምታት ይችላል። ከዚህ በተጨማሪም በጥቂት ሰከንዶች ውስጥ እስከ 600 ኪሎ ሜትር ርቀት እንዲሁም ወደ ላይ ደግሞ እስከ 100 ኪሎ ሜትር ድረስ የሚገኙ ግዳዮችን ማውደም መቻሉ ደግሞ መሳሪያውን አስፈሪና አደገኛ ከሚባሉ የጦር መሳሪያዎች ዝርዝር ውስጥ እንድናካትተው ያስገድደናል። Powerful MLRS. ሲመለከቱት ታንክ የሚመስለው ይህ መሳሪያ በላዩ የተሸከመው ነገር የአደገኝነቱ ሚስጥር ነው። 220 ሚሜ የሆኑ 24 ቴርሞባይክ ሮኬቶችን የያዘው ይህ ታንክ በ6 ሰከንዶች ውስጥ ብቻ 40,000 ሜትር ስኩዌር የሚሸፍን ቦታን በማዳረስ የሮኬት ዝናቡን ያወርደዋል። ይህም ማለት 4 የእግር ኳስ ሜዳዎችን የሚያክል ስፋት እንደማለት ነው። ግዳዩ እንዳለበት ርቀት የተለያዩ ሮኬቶችን የሚጠቀመው ይህ መሳሪያ በጦርነት አውድማዎች ላይ የተመሰከረለት አቅሙ በበርካታ ሀገራት ተመራጭ እንዲሆን አስችሎታል። Submarine Ohio. በውሃ ላይ አስገራሚ ግዳጆችን ከሚወጡ መሳሪያዎች መሃል የሚመደበው ይህ መሳሪያ ከሌሎቹ ለየት የሚያደርገው ግዳጁን እስኪጀምር ድረስ በውሃ ላይኛው አካል ላይ አለመታየቱ ነው። የግዳጁ ሰዓት እስኪደርስ ድረስ በውሃ ውስጥ ከአሳዎች ጋር እየተጫወተ የሚቆየው ይህ መሳሪያ የግዳጅ ሰዓቱ ሲደርስ ግን በፍጥነት ወደ ላይኛው የውሃ አካል በመውጣት የተሰጠውን የቤት ስራ በአግባቡ ይሰራል። ይህ መሳሪያ 13 ሜትር የሚረዝሙ 24 ሮኬቶችን መያዝ የሚችል ሲሆን ከዚህ በተጨማሪም ደግሞ 288 የኒኩሌር አረሮችን ይሸከማል። ይህም ማለት ደግሞ 12 የኒኩሌር አረሮችን በአንድ ሚሳኤል ላይ የሚይዝ ሲሆን ከሌሎቹ ጋር ሲነጻጸር አቅሙ ከፍ ያለ መሆኑን ያሳያል። ከዚህ መሳሪያ ላይ የሚተኮሰው ሚሳኤል 11300 ኪሎ ሜትር ድረስ የሚምዘገዘግ ሲሆን ረጅም ርቀት ላይ የሚገኙ ግዳዮችን ለመጣል ተመራጩ መሳሪያ እንዲሆን አስችሎታል። ሀገር አሜሪካ 14 ያክል የዚህ መሳሪያ ባለቤት እንደሆነች የሚነገር ሲሆን በተመሳሳይ ሰዓት እነዚህ ሚሳኤሎችን ብትተኩሳቸው ዓለም አብዛኛው አካሏ ወደ አመድነት ይቀየራል። RS-28 ballistic missile. የዓለማችን ረጅሙ መሳሪያ እንደሆነ የሚነገርለት ይህ ሚሳኤል ሌሎቹን የጦር መሳሪያዎች በቁመቱ ሳያማልላቸው አይቀርም። 35 ሜትር የሚረዝመው ይህ ሚሳኤል 200 ቶን የሚመዝን ሲሆን ግዝፈቱም ከቦይንግ 737 አውሮፕላን ጋር ይስተካከላል። ታዲያ በዚህ ግዝፈቱ ምን ያህል ርቀት ይጓዛል የሚል ጥያቄ ከተነሳ ይህ ሚሳኤል በዚህ ቁመቱና በዚህ ክብደቱ አየር ላይ እስከ 18000 ኪሎ ሜትሮችን እየተምዘገዘገ ግዳዩን ለወሬ ነጋሪ ሳያስቀር እስከ ወዲያኛው ያሰናብታል። ከዚህ በተጨማሪም እጅግ አደገኛ የሆነ የኒኩሌር አረር ጫፍ ያለው ሲሆን እያንዳንዱ የአረር ጫፍ 1 ቶን ይመዘናል። አንድ ሚሳኤል ሲተኮስ እስከ 10 የሚደርሱ የኒኩሌር አረር ጫፎችን ወደ መሬት የሚያወርዱ ሲሆን አየር ላይ በሚንቀሳቀስበትም ሰዓት በጸረ ሚሳኤል መሳሪያዎችና በአየር መቃወሚያዎች ለማውደም አስቸጋሪ ነው። እንዲሁም የሚንቀሳቀስበት መስመር የራዳር እይታ ውስጥ እንዳይገባ ስለሚያግዘው የዓለማችን አጥፊና አውዳሚ መሳሪያ በሚል ስሙ ከፊት እንዲነሳ አድርጎታል።